ገልጠን ማየት ወንድ መጀመሪያ ጾታውን ላይ ከዛ እኮ ኋላ ልሙጥ ቂጧ ልሙጥ ጡቷ ልሙጥ ወንድ ሊሆን ይችላል ይሄ ነገር እነሱ ነው የሚሰሩት ካምባላ ስራ እኛ ቁጭ ብለን መብላት ብቻ ነው ካምባላ እስካሁን አልነበሳችሁ ቦካ ቦካ የት ነህ ያጀው ምን ይፈልጋል እሺ አትማጂ ለምን ገባ ሰላም ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ እኛ ደህና ነን። ያው ትላንትና ቪዲዮ ተለቆ ነበር አይታችሁታል እና በጣም ትንሽ አሳሳቢ ሁኔታ ላይ ነው ያለነው። ዛሬ ግን ሁለት ነገር ነው ማድረግ ያለብን ማለት ነው። አንደኛ ያለውን ከጀርባው ያለውን ነገር አጥንቶ ከዚህ ቤት ማስወጣት ነው። ብሯን በቃ ኪሳራ ነው እንከፍላለን የ3 ወር ማለት ነው። አሁን እኮ አዲስ እኮ ይሄ ደላላው የሚገርም ነገር በጣም ብዙ ሰው ስለሚደውልልህ የራሱን ህግ ነው የሚያወጣው። የ3 ወር ካልከፈላችሁ ሰራተኛ አታስገቡ ምናምን የሚለው ነገር አለ እና እስከ 3 ወር እንደፈለገን ቢሆኑ እንዳታስወጣ ማለት ነው። እኛ ግን ያው ኪሳራ ገብተን ቢሆን ለማስወጣት ነው የምንሞክረው። አንደኛ ሁለተኛ ነገር ምንድነው ጾታዋ መታየት አለበት። ዛሬ እንዴት አድርገን ነው ተኝታለች ገብተን ገልጠን እግዚአብሔር ገልጠን ስለ ብታገኘው እኮ ልትማታውላት ትችላለህ። የሆነ ወንድ ነው የሚመስለው ግን ድምጽ ሊፈጠር ይችላል። ቲክቶክ ላይ ማይቻል እንደውም መልኩ ምናምን ራሱ በቃ ያንን ልጅ ነው የሚመስለው ማለት ነው። ግን ማለት ነው ደበቅ ብለን በቃ ገልጠን ቂጧን የምርን ፍቅር ሌላ ችግር ስናከተል ነይስ አንዴ ቆይ በተኛችበት ገልጠ ማለት ወይ አቁማ ታገኛታለህ ወይ ለጥፋ ታገኛታለህ። ሴት ከሆነች ቢያንስ ያን ያክልም አደጋ አታደርስብን። ወንድ ከሆነ ግን ሌላ ሚሽን እና ሌላ ተልእኮ ሊኖረው ይችላል ማለት ነው። ይሰው ዝም ብሎ አይደለም። እኔ ትላንትና የፈራውበት ምክንያት ፓንቷን ያን ጥምብ ፓንቷን ሳጥብላት የነበረው እኮ ማለት ነው ከጀርባ የሆነ አካል አለ ብዬ ስላስብ ናይ ፍቅር እንዳልከው ወይ የሆነ ነገር ሊኖራት ይችላል ወይ ሌላ ችግር ትልከት ገልጠን ማየት ወንድ መጀመሪያ ጾታውን ላይ ከዛ ለሁለቱም ቢሆን አንጠልጥለን አውጥተን እንጠራለን። ገልጠን ካየነው በኋላ ቆሞ ቢሆን ፍቅር ናይ ወዲህ ታይታለች እስካሁን ገልጠን ይቂጧ አናትን ብላ ብታሳርፈስ ያማችሁ ተዋት በቃ ስለሱ ግን እናንተ ምን አስጨነቃችሁ ነው? ወንድ ከሆነ ሴት ከሆነ ወንድ ከሆነ ማለት ነው መዳፈሩ አስፈላጊ አይደለም። ተልኮም ሌላ ይኖራል። ሴት ከሆነች ግን ቢያንስ ሴትነቷን እናያለን። ቤተሰቦቻችን ቀን አልጋችን ላይ ነው የምተኛው። ማታ ግን እግዚአብሔር ይመስገን ማታ ልተኛ ስትል እንደምንም ለምነን እንትን ቤት አስገባ አይቀርብኝም። ምን እግዚአብሔር በእንጨት ገልጠን ነው ቂጧን እግዚአብሔር ቀስ ብለን ሳናስባት ትገልጠን ታይታለች። ቂጥ የላትም እኮ ከኋላ ልሙጥ ቂጧ ልሙጥ ጡቷ ልሙጥ ወንድ ሊሆን ይችላል ይሄ ነገር እዚህ ላይ እንዴትኛች አንተ ጀምር እንካ ቀስ ብለን ገልጠን ታኝታለች ወይ ስልክ እየቆረቆረች ነው አይመስልሽም? ግን አንተ ወይ በእጃችሁ ይሻላል ለማለት አንቺ በእጅ ደግሞ ወንድ ከሆነ ሴት ብትሆን ከዚህ ነው ከተነሳ አልጋልና እናንጥፍ ነው ገብቶሻል። አንቺ ቶሎ ብለሽ እዚህ ጋር ተተቱ አልጋልና እናንጥፍ ነው እዚህ ጋር ጠይዋ በስ እንደዚህ ቆይ በእጅ እግሯ ደግሞ
ምን እያደረጋችሁ ነበር? ሰው መተኛት አይችልም። እኔ አይደለሁም። ምን እያደረክ ነው? እሷን ቤቱን ልጥረግ ብላ ነው። እና ጋር ነው ሊሰጡኝ ይባላል። ቤቱን እኮ ልጥረግ ብላ ነው። ምን ነው የምትጠርገው? በቃ ነው ይጸዳል። ለምን መኝታ ቤቱን ልጥረግ ብለሽ አይደል? ያመጣ ታኝቻለሁ አይደል እንዴ? እኮ እኔ አይደለሁም እኮ እሷ ነች ሲጀመር። ቤቱን ስነሳ አይደል መጥረጉ? መኝታ ቤቱን ልጥረግ ብላ እኮ ነው ታናቺ አቂ ሰው መተኛት አይችልም። አራረብሽ እኔ አይደለሁም እሱ ነው ቤት ልጥረግ ምናምን እያለ ሀሳብ ያመጣ እና የኔ ክላስ ነው የምትጠርጉት? እዚህ አጣርኩ መጀመሪያ አይደለም ክላሱ እኮ ሁሉንም ጠርገን ከዛ መኝታ ቤቱ ብቻ ቀረ እና ስነሳ አይደርስም። አይ ሰዓት ያለና የምናጸዳበት ከዚህ በፊት አሞኝ ተኝቻ እንዴ? አሞኝ እዚህ ጋር እኮ የሚደረገው እዚህ እኮ ነው እዚህ ነው እዚህ አይደለም። ኧረ እባካችሁ ተውደው ተኛበት ቤት ለማጽዳት ብቻ እኮ ነው እንጂ ሌላ ነገር እና እኔ ተኝቻ እንዴ? ማን ነበር ያለችው? ስማ አንተ ስማ ማን ነበር ያለችው? ከበቡሽ እንትን በቃ ማውራት የምንፈልገው ነገር አለ። አንቺ ስለምንድን ነው የምታወሪው? ድምፅሽም ወፍራም ነው። ነገርኳችሁ አይደል? ተፈጥሮ ነው። ተፈጥሮ ምን ላድርግ? አንዴ አዳምጪኝ። ድምፅሽ ወፍራም ነው። ከዛ በኋላ ቂጥ የለሽም። ጡትም ብዙም ምን አይታይም። አይታይሽም? ከዚህ በላይ ምን ትፈልጋለህ? እኔ ምንም አይታይም። ስለዚህ ጾታሽን በትክክል የሆነ የምናየው ለእኛ ካፋሽ ለእሷ አሳያል። እኔ እንዴት ነው የማየው? እሷ ማታይ ማለት እንዴ? ምን ሆነ? ተፈጥሮ ጾታሽን አሳይና ማለት ወንድ ትሁኚ ሴት ትሁኚ ሌላ ሰራተኛ ስቀጥሩ ጾታ እያያችሁ ነው የምትቀጥሩት? ምን ማለት ነው? እንደዛ አይደለም። እኔ ሴት መሆኗንም አንቺ እኮ ሴት መሆንሽን የሚያሳይ እኮ ብዙ ምልክት የለሽም። ከዚህ በላይ ምን ፈልጋችሁ? ቀሚስ መልበስ ብቻ ብዙ ወንዶች ሰራተኛ ነን እያሉ ወንድ ሆነው ድምፅ አቅጥነው ምናምን እየገቡ ስንቱን ዘርፈዋል እኮ እንዴ! እንዲህ የሚባል ነገር ሳይፉን ጠይቁ ካላመናችሁ። ከእሱ ጋር እንታወቅ። ሳይፉማ እኮ ለብሩ ሲል እኮ ሴቱንም ወንድ ነው ብሎ እኮ ይልካል። ደላላ እኮ አደገኛ ነው አይደል? አንተ ሰው ያረበሽኝ በእናትህ አይደል? እንደዛ እኮ አይደለም። ያንቺ ብቻ አይደለም የኛንም እናሳይሻለን። ጤነኛ ነው። እኔ ወንድ መሆኔ ይታወቃል አይደል? ዝም ብለሽ በቃ ያንቺንም እኔ ወንድ ነኝ። ፀጉሬማ ምን ፈልገህ ነው? ምን ፈልጋችሁ ነው? ለዚህ ነው ምንም አልፈለግም። እኛ ብናቀስ ጾታን ብናቀስ ጥሩ ነበር፣ ግን መብትሽ ነው። ካልሆነ እንግዲህ ምንም ማድረግ ይቻላል። ምን አንቺ ኧረ አሁን ለዚህች ነው የቀሰቀሳችሁ? አዎ ጾታ እንትን ነው። እኔ ወንድ ሴት ከሆነች በቃ እርግጠኛ አምነን ቢያንስ ድምፅን ችግር የለብንም። የፈጣሪ ስራ ነው። ድምፅ እኮ ይወፍራል። ድምፅ ችግር የለውም። ድምፅ ምን እኛ ከድምፅ ከዚህ በላይ ሴትነት ምን ይታወቃል? ቀሚስ መልበስ ብቻ ሴት አያስብልም። ጾታ ብናይ እኛ ጥሩ ነው። ምን ፈልገህ ነው ጾታ የምታየው? ምን ስለሆንክ ነው የምታየው? ኧረ እኔ ምንም አልፈለኩም ከአንቺ። እንዴት ሌላ ነገር አስበህ ነው? ወንድ ለወንድ እኮ የሚሆን ነገር እኮ አይደለም ማለት። የምን ወንድ ነው የምትለው? ስተኝ ወንድ መስላል እኮ ነው ያልኩት። እስቲ እንዳምንሽ ለእኔ አሳይንሽ። ምን ማለት ነው? ምንድን ነው የምትሉኝ እናንተ ሰዎች? እኔ ሴት ነኝ፣ አንቺ ሴት ከሆንሽ ምንም ችግር የለም። አዎ ለእሱ አሳያት እኮ ቀላል ነገር ነው። ሌላ አሳይሽ ነው እንጂ። ኧረ ችግር የለም። ሌላ አሳይሽ እንደውም አላሳይም። ማች መጣን መጣን እንዴ? እኔ አልመጣሁም። እኔ መጥቻለሁ አልመጣሁም። እና መንፈስን ነው ያየሁት። ክብር አድላችሁ እናንተ። አንቺ ከፈለግሽ ሌላ ጊዜ አሳይሻለሁ። እሺ ምን ለማወቅ ያክል ነው እንጂ በቃ ተዋት። በቃ ስራ ይስራበት ልጆቼ ምግብ ማብሰል አለብኝ። እ ልጆቼ ምግብ
ፍቅር ብንወያይ አይሻልም በዚህ ጉዳይ ላይ? አንተ ሰውዬ አጣምከኝ ሲጀምር ሌላ ነገር ፈልገው። ኧረ በስመ አብ ምንድን ነው የምፈልገው እኔ? እና ምንድን ነው የምትለኝ? ከደህናው እንቅልፍ የቀሰቀስከኝ። ባለ ትዳር እኮ ነኝ እኔ። እና በጾታዬ ምን አለ? ጾታ እኔ ወንድ ትሁኝ ሴት ሁን። ሌላ ጊዜ ሰራተኛ ስትቀጥሩ እንደዚህ ነው ጾታታችሁ የምትቀጥሩት? ከዚህ በፊትማ የሚመጡት ሴት ሆናችሁ አልኳችሁ። ሰይፉ በደንብ ያገኛል። ሰይፉ እኮ ደላላ ነው አልኩሽ እኮ። ደላላ ምንም ነገር ያደርጋል አልኩሽ ለብር ሲል። ኧረ እባካችሁ ተው። ሻግዣት ቢያንስ አግዣት ተነሽና ሰራተኛ ለምንድን ነው የምትሰሪው አንቺ? በቃ ይኸውልሽ በቃ እሺ ተስማምተናል። ትቆያለሽ በቃ እዚህ ትቆያለሽ፣ ግን ስራ ስሪ ቢያንስ ስራ ስሪ በቃ። የሴቶች ጥቃት ይቁም። ማንም ስራ ይሰራል። ፈንክነች ቀሚስ የቱ ጋር ነው? የምን ቀሚስ? እነሱ ነው የሚሰሩት ካምቦላ ስራ። እኛ ቁጭ ብለን መብላት ብቻ ነው ካምቦላ። ቀራናችሁ? እኔ እኮ ይሄ ብዙ ባንክ ብቻ እኮ ነው ለባንክ እሱ እኮ ነው የምታውቀው። ይሰራልስ? ማን ነው ይሰራችሁ? ተጋግዛችሁ ትሰራዋለህ እያለች እኮ አንተን ነው እኮ ማለት ነው። አጠባኝ የምን ቀሚስ ነው የምትፈልገው? የሆነ በመስራት ገና እኔ እዚህ ጣጣ ውስጥ ማንም ይሰራው ማንም ሊጥ የሚያውቁ ጭራሽ ማለት እኔ ወንድነቴ አይፈቅድልኝም ሊጥ ለማውቃት እግዚአብሔር ወንድነቴ ፍቅር ነኝ አትጩ። ቶሎ ልበሱ። አንቺ ቁጭ ፍቅር እኛ ቁጭ ለማየት ነው። ፍቅር አንቺ ታቦቂያለሽ ጎበዝ። ለምን ነው ሰው ነው እሷ ፍላጎቷ አላት የማብቃት አቅሙም አላት። ለምን ትወዳለህ? ተነስተህ ልበስ። ታቦቅ ተነስታችሁ ልበሱና አብኩት። የማብቃት አቅሙም አላት ፍላጎቱም አላት። እነሱ እንዲሰሩት ነው የምፈልገው። እኛ እኮ እኔ አብኩቼ አላውቅም። ዛሬ ትጀምራለህ። ቶሎ ብለሽ አንቺ የሆነ ነገር አድርጊ። እኔ አቦካዋለሁ በይና አስጢኝ እንጂ እስካሁን አልለበሳችሁት? አንተ ለምን አለብስም? በቃ ኧረ እባካችሁ ልበሱ። ሌላ ነገር ነው ፈጥረው። አልለብስም። ሌላ ነገር ነው ፈጥረው። ምን ስለሆንሽ ነው? ማን ነው? ምን ስለሆንሽ? ምን ልታረግ ነው? ምን አፍርድሜ ነው ማለት ጭራሽ ወልፈቻለን። እኔ በእንትን በክብር እኔ እንዴት ከማወቃ በሞት ይሻላል። እንደዚህ አይነት ነገር አይመቸኝም። ምንድነው እንደዚህ አይነት ነገር አይመቸኝም አሉ። በቃ ዞራይ አይመቸኝም ጭራሽ አልሰማም። እስካሁን አልለበሳችሁ? ሌላ ነገር ውስጥ ነው የምንገባው። እኔ በቴኳንዶ ማለት ብላክ ቤልት ያለኝ ሰው ነው። ብላክ ቤልቱን ተውና አንድ ስልክ ጀሞቼን ነው የምጠራቸው። አንድ ስልክ የሁሉ ነገር ከሚፈጠር አንተ ቶሎ ለበስ አድርጋችሁ ቦካ ነው። ኧረ ቶሎ በል እሺ። እናንተ እንትን ይዘው ነው ጠረጴዛውን ይዘው ነው ዳኒ በምን ምንድን ነው የምታውቀው? ኧረ በእግዚአብሔር አንተ ልጅ ተይቷል። ኧረ እባክህ በእናትሽ እኔ በቃ ሌላ ማንኮን እኮ ነው እኮ ሌላ ስራ አላዘዝኩም። እጃችሁ እንዳይመታችሁ በቃ ዱላውን አስቀምጪው። ምን አይነት ሰው ነው የላከብን? ሴፍ ወይ ስራውን ይስጥ። ቁጭ ብላችሁ አሁን ቦካ የት ነህ? እና ነገር እኮ ነው ቦካ ነው። እጄ ስላመመኝ እኮ ነው። እናንተ
አንቺ ስራ የሚባል ካንቆላ አሰሪ እኔ እያለሁ እነሱ የማንን ጎፈር ያበጠራሉ? የምንድን ነው የምናበቃው? የምንድን ነው? የእንጀራ ነው? የሊጥ ነው? በቃ ቂጣ አድርጉት። ወፈር ይላል። አንዳችሁ አፍሱ እንደምትቀመጡት ጎንበሳ ነው ካርጉት እንጂ። ኧረ በቃ ይቀጥናል። ኧረ ወይኔ ያው እንዴት ነው የሚቦካው? እኔ ዱቄት የለኝም ሌላ። አንቺ ሲቦካ እንደዚህ አይደለም። እንደዚህ ያዝ ታደርጉና እሺ ቆይ ምን ሆነ ነው? እኮ አጃ አደረጋችሁት። ይሄ አጃው ነው እኮ ይሄ ነው የሚበላው። እሺ አትማጪ። መጠጥ እኮ አልተባልክም እኮ ዱቄት እንጨምርበታለን። እኔ ዱቄት አላመጣም ነው እግዚአብሔር። ወፈር እንዲል እኮ ዱቄት። ኧረ በእናትሽ ተይው በቃ ካበሙት በእናትሽ። ኧረ እጅሽ ቢያንስ ምንጣፍ ነው። ይሄ እንዴት ነው የሚበላው? ይሄ ውሃ እኮ ነው እኮ ታዲያ ቀጥሮብን እኮ ነው። ወይ ውሃ በልኩ ቀስ ብለህ አትጨምርም እንዴ? ውሃ እኮ ቀስ ብለህ ነበር መመጥመጥ የነበረብህ። በአንዴ እኮ አጠብከው አንተ። ይኸው እንዴት ነው እህል ይሆናል? ዳኒ እህል ይሆናል። ምን እህል ይሆናል? መጠጥ ነው። እናስተካክላለን። እሺ እኛ እኮ ወንድ ነን። እንዴት ነው እንደዚህ የምንችለው? ዛሬ መልመድ ያለብህ ማውቃት እኮ ቀላል ነገር እኮ ነው። ምንም የሚከብድ ነገር ነው። ዛሬ ብቻ እኮ አይደለም ሁሉንም ሰው ካምቦላ ለምን እሷ እኮ ማረፍ አለባት። አናትም እኛ ወሴቶች አያርፍም ያሉ ማለት ለእናንተ እኔ እሄዳለሁ። የት አባ ነው የምትሄጂው? አሁን ይሄ እንዴት ነው እንግዲህ መጠጥ አደረጋችሁት እኮ ምን እንብላሽ? ሌላ ዱቄት የለም። እኔ እግዚአብሔርን ዱቄት አላበላሽም። እሷ ራሷ አቦካለሁ ብላለች እኮ በቃ አንቺ ዝም በይ እስቲ በእናትሽ። እነሱ ነው መስራት ፍላጎቱ አላት አይደል? የማብቃት የእናንተን ነው የምፈልገው። እኔ ደግሞ የት ነው የምትወስደው? በቃ ቀጥኗል፣ ተበላሽቷል ተብሏል አይደል? ምን እንብላሽ? እኔ ደግሞ ቂጣ ነበር ያሰኘኝ። ቂጣ? አዎ። ሌላ ዱቄት ግዛ ሂድ ወይ ሌላ ዱቄት ወይ ዳኒ ግዛ ነው በቃ። የት ነው ሂጅ የምገዛው ነው? ዱቄቱ እኮ አለ ሱቅ። እሺ እገዛለሁ። አሁን ይሄ እንደዚህ ያበላሻው እንዴት ነው እንደዚህ ለመጠጥ እኮ ይቀመጥ በቃ። ወይም እዛው ና እያናገርኩህ አንዴ። ይሄ ለመጠጥ ነው የሚሆነው። ይሄ ለምግብ ነው። ይሄ ለመጠጥ ነው። ኧረ አይሆንም። መጀመሪያ በሰኩሉ መስራት ነው። አላበዛው። ይሄ ለምግብ ነው። አበዛሽው ወይ ነስ ለመታጠብ አበዛሽው። አትጩ። ስነ ስርዓት የለሽም እንዴ? ይሄ ገርሞ ነው። ካምቦላ አንድ ስራ ይበላል። አንድ ሰምተሃል አንተ ዳንኤል ምን ነው እሺ የምትለው? ነው ታከሱ ነው ያናገርኩህ። ይሄ አይበላሽም። እሺ ካምቦላ እሺ። እኔ ብቻ አለብኝ። ካምቦላ አንድ ስራ እንዳታበላ። እሱስ እኔ እዳ አለብኝ። አንተ ነው ያበላሽው። ውሃ ጨመረ ከደሰ ነው ጣው ነው። እሺ ኒውስ ገብቷል እኮ የት ናችሁ?